ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ይላል መጽሐፍ ቅዱስ። ይሄ የምስጋና ጥሪ ለዘመናት ሲያስተጋባ ነው የቆየው። የእግዚአብሔር ምህረት ትልቅ ስለሆነ የቃል ኪዳን ፍቅሩ ዘላለማዊ ስለሆነ ጥልቅ ስለሆነ ስለማይለዋወጥ በዚህ ባህሪውና በዚህ ማንነቱ ላይ ተንተርሳችሁ አመስግኑት። ምስጋናችሁ አንከርድ መሆን ያለበት መመስረት ያለበት በባህሪውና በማንነቱ ላይ ነው እንጂ በሁኔታ ላይ አይደለም ማለቱ ነው። በኋላ የእግዚአብሔር ቃል ምን ይለናል? በአዲስ ኪዳን በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል። እግዚአብሔር ይመስገን። የድል ጊዜ እንድናመሰግን፣ ያልተሳካልን ጊዜ ደግሞ እንድናጉረመርም፣ ይሄ በፈረቃ የሆነ ምስጋና የእግዚአብሔር ሐሳብ አይደለም። ይሄ ምህረቱ ለዘላለም ነውና ቸር ነውና የሚለው አልቲሜትሊ የመጨረሻውን ኤክስፕሬሽን ያገኘው ሮሜ ምዕራፍ 5 ላይ እንደሚናገር ነገር ግን ገና ኃጢአተኞች ሳልን ክርስቶስ ስለኛ ሞተ፣ ይህ ደግሞ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር ለኔና ላንቺ ያለውን የመጨረሻውን ፍቅር በክርስቶስ ኢየሱስ ገልጦልናል። ይሄ የቃል ኪዳን ፍቅር ደግሞ ጽኑ ነው። ስለዚህ የዳነች ነፍስ ሁልጊዜ ይህንን አስባ ታመሰግናለች። እግዚአብሔር ቸር ነው፣ ምህረቱ ለዘላለም ነው። እግዚአብሔር ይመስገን።